ተመልካቾቼ እንደምን አላችሁ? ዛሬ የምንነጋገረው ስለ ውል ላይ ስለተደረገ ፊርማ ነው። ለምሳሌ ይህ በነገራችን ላይ የኢትዮጵያ ጠቅላይ ፍርድ ቤት የኢትዮጵያ ፌዴራል ጠቅላይ ፍርድ ቤት የመጨረሻ ውሳኔ የሰጠበት ጉዳይ ነው። ምንድነው ጉዳዩ? አንድ ሰው ለምሳሌ ብድር ይበደራል። ብድር ሲበደር ይፈርማል አይደል? ፈርሞ ይሄንን ገንዘብ ተበድሬያለሁ ብሎ ፈርሞ ይወስዳል። ነገር ግን ያ ሰው ፊርማውን ይክዳል። የኔ ፊርማ አይደለም ይላል። የኔ ፊርማ አይደለም ቢል እና ደግሞ አበዳሪው አይ የሱ ፊርማ ነው ብሎ ያንን የሰውየው ፊርማ በምስክሮች ማረጋገጥ አይችልም። ምስክሮቹ የሱ ፊርማ ነው ብለው ማረጋገጥ አይችሉም። የሚቻለው በምንድነው? በፌዴራል ፎረንሲክ ባለስልጣን የፌዴራል ፖሊስ ፎረንሲክ አለ። እዛ ተካሂዶ የዛች የብድር ውል ላይ ያለችው ፊርማ የሱ ስለመሆኑ ይረጋገጣል። ከተለያዩ ሰነዶች ጋር ኮምፔር ይደረጋል። የራሱ ፊርማ ደጋግሞ እንዲፈርም ይደረግና ይረጋገጣል እንጂ ያ ሰውዬ ብድሩ ላይ ያለው የሰጠው ፊርማ ብድሩ ላይ የፈረመው ፊርማ በሰዎች ምስክሮች መረጋገጥ አይችልም። በሶስት ምስክር በአራት ምስክር የሱ ፊርማ ነው ተብሎ ብድሩን እንዲከፍል አይገደድም። ስለዚህ ምንድነው እዚህ ላይ ግልጽ የሚያሳየው ምንድነው? ሰውየው የሚፈርመው ፊርማ እናንተ አበዳሪዎች ከሆናችሁ በትክክል የራሱ ፊርማ መሆኑን ማረጋገጥ መቻል አለባችሁ ማለት ነው በታሳቢ። ስለዚህ በትክክል የራሱ ፊርማ መሆኑን ማረጋገጥ መቻል አለባችሁ። አለበለዚያ የሱ ፊርማ ለመሆኑና አለመሆኑን የሚያረጋግጠው የፌዴራል ፖሊስ ፎረንሲክ ጽሕፈት ቤት ብቻ ነው። ያንን ግን እሱ አረጋግጦ የሱ ፊርማ አይደለም ብሎ ፌዴራል ፖሊስ ፎረንሲክ ከሰጠ መልስ ለፍርድ ቤት ከዛ ይጸናል ማለት ነው። የሱ ፊርማ አይደለም ማለት ነው። እኔ በምስክር አረጋግጠዋለሁ የፌዴራል ፖሊስ ፎረንሲክን ዲስኳሊፋይ ማድረግ እችላለሁ ማለት አይቻልም። ምክንያቱም የሰነድ ፊርማን መመርምሮ የሱ ነው የሱ አይደለም የነሱ ነው የነሱ አይደለም ብሎ ማህተሞችን፣ ፊርማዎችን፣ ቲተሮችን የመሳሰሉትን የማረጋገጥ ብቸኛ የፎረንሲክ ስልጣን ያለው የፌዴራል ፎረንሲክ ጽሕፈት ቤት ነው ማለት ነው። እዛ ነው የተረጋገጠው። ያንን ግን ዲስኳሊፋይ ከተደረገ በኋላ የሱ አይደለም ከተባለ በኋላ እኔ በሰው ምስክር ማረጋገጥ እችላለሁ ማለት አይቻልም። ስለዚህ ፊርማው የሱ መሆኑን በትክክል አረጋግጣችሁ ብድር ውስጥ አዘርዋይስ ፊርማ አይደለም ካለ በምስክር ስላለ በሚል ማረጋገጥ አይቻልም። ፊርማውን ማረጋገጥ የሚቻለው መበደሩን ነው ማረጋገጥ የሚቻለው። መበደሩን ማረጋገጥ ይቻላል። ለፊርማው ግን ማረጋገጥ አይቻልም። ምስክሮች መበደሩን ማረጋገጥ ይችላሉ። ነገር ግን ፊርማውን ግን የሱ ነው የሱ አይደለም ብሎ ማረጋገጥ አይችሉም። ምክንያቱም ግራፊክስ የሆኑ ነገሮች ቅድም እንዳልኳችሁ ማህተሞች፣ ቲተሮች፣ ፊርማዎች የሚረጋገጡት በኢትዮጵያ ፌዴራል ፖሊስ ፎረንሲክ ጽሕፈት ቤት ብቸኛ የተሰጠው ስልጣን ነው በኢትዮጵያ። እሱ ብቻ ነው ያንን ሰነድ የሚያረጋግጠው። እሱ አይደለም ካለ በምስክር ማረጋገጥ አይቻልም ደግሞ ማለት ነው። ለዛሬ የመጣሁት ቺን ለማለት ነው። አመሰግናለሁ።